ፀጉራችን ከታጠብን በኋላ የምናደርጋቸው ነገሮች የፀጉራችን እድገትና ጤንነት ላይ ትልቅ አስተዋጽኦ አላቸው። ብዙዎቻችን ፀጉራችን በአግባቡ እየተንከባከብነው ምንም ለውጥን የማናገኘው ወይም ፀጉራችን በጭራሽ የማያድገው ፀጉራችን ከታጠብን በኋላ ማድረግ ያሉብንን እንክብካቤዎች ባለማወቃችን ነው። ሰላም፣ በዛሬው ቪዲዮ የትኛውም አይነት ፀጉር ቢኖራችሁ ፀጉራችሁን ከታጠባችሁ በኋላ ማድረግ ያለባችሁን እንክብካቤ እናያለን። ፀጉራችሁ ጤነኛ፣ እድገቱ የተስተካከለ ከታጠባችሁት ከሰዓታት በኋላ የሚያምር እንዲሆን የምትፈልጉ ከሆነ እነዚህን ነገሮች ማድረግ ሁልጊዜም አስፈላጊ ነው። እኛ በአግባቡ ማድረግ። ብዙዎቻችን ፀጉራችን ከታጠብን በኋላ በቀጥታ የምናደርገው ፀጉራችንን በፎጣ ማድረግ ነው። ነገር ግን ይሄ ትልቁ ፀጉራችንን የሚያበላሸው ስህተት ነው። ፀጉራችን እርጥብ ሲሆን በቀላሉ ሊያያዝ፣ ሊሰባበር የሚችልበት ወቅት ነው። ለዚህም ነው ከታጠብን በኋላ በጠንካራ ፎጣ ስንፈትገው ለማበጠር አስቸጋሪ፣ የተያያዘና የፀጉር ጫፍ መንታን የሚያስከትልብን። ከታጠብን በኋላ ፀጉራችን ስስ በሆነ የጥጥ ቲሸርት ወይም ማይክሮፋይበር ፎጣዎችን በመጠቀም በቀስታ ነካ በማድረግ ብቻ ለማድረግ መሞከርና የፀጉራችን ውሃን በቀላሉ እንዲወስድልን ወይም እንዲመጣው ለተወሰኑ ደቂቃዎች ፀጉራችን ላይ አስሮ ማቆየት። ይሄ ቀላል ነገር ቢመስልም ፀጉራችን ላይ ትልቅ ልዩነትን የሚሰጠን ነገር ነው። ሁለተኛ፣ በቀስታ ማፍታታት። ፀጉራችን ካደረቀን በኋላ ወደ ማፍታታት እናልፋለን። ይህም ሌላኛው ጥንቃቄ የሚፈልግ የፀጉራችን ጤንነት ላይ ትልቅ ተጽዕኖን የሚፈጥር ነገር ነው። በተለይም ለሚነቃቀል ፀጉርና ለመንታ ዋነኛው ምክንያት ነው። ፀጉራችንን ስናበጥር በፍጹም ከስሩ መጀመር የለብንም። ምክንያቱም ደግሞ ያልተፍታታ ፀጉራችሁን ከስሩ ጀምራችሁ ስታበጥሩት እንዲነቃቀልና እንዲሰባበር ልታደርጉት ትችላላችሁ። ከጫፍ ጀምራችሁ ወደ ስሩ በቀስታ ማበጠር፣ ሰፊ ጥርስ ያላቸውን ማበጠሪያዎች መጠቀም። በዚህ መንገድ ማበጠር ፀጉራችን እንዳይሰባበር፣ ጫፉ መንታ እንዳይሆን፣ እንዳይነቃቀል ያደርግልናል። ሶስተኛ፣ ሊቪንግ ኮንዲሽነርን መቀባት። ሊቪንግ ኮንዲሽነር ልክ ፊታችን ታጥበን ማለስለሻን እንደመቀባት አስቡት። ሊቪንግ ኮንዲሽነር ለፀጉራችን ተጨማሪ ሞይስቸርን ለመስጠት ያስችለናል። የፀጉር መያያዝንም ለመቀነስ፣ የፀጉር መድረቅን ለመከላከል የሚያስችለን በመሆኑ ፀጉራችን ከጫፍ እንዳይቆረጥ፣ መንታ እንዳይሆን እንዲሁም እድገቱን እንድናይበት የሚያደርግልን ነገር ነው። በተለይም ፀጉራችን ጫፉ የሚደርቅ ከሆነ ታጥበን ሊቪንግ ኮንዲሽነር መጠቀም ግዴታ ነው። እናንተ በቤታችሁ የሊቪንግ ኮንዲሽነር ከሌላችሁ የተልባ ጀልን ወይም የሬት ጀልን እንደ ሊቪንግ ኮንዲሽነር ልትጠቀሙት ትችላላችሁ። አራተኛ፣ የፀጉር ቅባትን ወይም ሲረምን መቀባት። ይሄ ፀጉራችን የበለጠ ጤነኛ የሚያደርግልን ሌላኛው መሰረታዊ ነገር ነው። ለፀጉራችሁ የሚስማማ የፀጉር ቅባትን ከሊቪንግ ኮንዲሽነር በኋላ መቀባት፣ በተለይም ጫፉን መቀባት። ምክንያቱም ፀጉራችን ጫፉ ቶሎ ሞይስቸርን የሚያጣ ስለሆነ በቅባት ሲል ማድረግ ወይም መቆለፍ ያስፈልገዋል። ፀጉራችን ቅባት መቀባት ማለት የፀጉራችን ሞይስቸር ወይም ውሃና ሊቪንግ ኮንዲሽነሮችን ከፀጉራችን ላይ መቆየት እንዲችሉ፣ ቶሎ እንዳይለቁ፣ ቆልፎ እንዲይዝልን ማድረግ መቻል ነው። ነገር ግን ሁልጊዜም የምትጠቀሟቸው ቅባቶች ከፀጉራችሁ አይነትና ፖሮሲቲ ጋር መነሻ ያደረጉ የሚስማሙ የተመረጡ መሆን አለባቸው። ፀጉር የሚያድገው ያየነውን ሁሉ ቅባት ስለተቀባ ነው፣ ወይም ደግሞ ሰዎች ተመችቶኛል ብለው ሲያወሩለት የሰማነውን ቅባት ስለተጠቀምን ሳይሆን የሚመቸውንና የሚፈልገውን የቅባት አይነት መለየትና መቀባት ከቻልን ብቻ ነው። አምስተኛ፣ ፀጉራችሁ በራሱ እንዲደርቅ መተው። ሁልጊዜ ከታጠባችሁ በኋላ ብሎ ድራይ የምታደርጉ ከሆነ ፀጉራችሁ በእሳት የሚጎዳ ይሆናል። ይህም የተፈጥሮ ወዙን እንዲያጣ ያደርገዋል። የግድ ብሎ ድራይ ማድረግ ካለባችሁ ቢያንስ 70% የሚሆነውን ያክል ፀጉራችሁ በአየር እንዲደርቅ አድርጉት። ፀጉራችሁ ሙሉ በሙሉ እርጥብ እንደሆነ ብሎ ድራይ ማድረግ ወይም በእሳት ማድረግ የበለጠ ሙቀት እንድትጠቀሙ ያስገድዳችኋል። በቀጥታ ከእሳቱ የሚደርስባችሁን ጉዳት በእጥፍ የሚጨምረው ይሆናል። ብሎ ድራይ ስናደርግ ፀጉራችሁን ወዙን እንዲያጣ ብቻ ሳይሆን በጊዜ ሂደት እንዲደርቅና እንዲሰባበር፣ ለመንታ ተጋላጭ እንዲሆን ልናደርገው እንችላለን። በተመሳሳይ በእሳት ከማድረቃችን በፊት የሙቀት መከላከያ ወይም ሂት ፕሮቴክታንትን አፕላይ ማድረግ፣ ፀጉራችንን መቀባት ይኖርብናል። ይህም ከጉዳት የሚከላከልላችሁ ይሆናል። ስድስተኛ፣ ሹሩባ።
ፀጉራችንን ከታጠብን በኋላ የምንሰራቸው ሹሩባዎች የሚያጣብቁ መሆን የለባቸውም። እንደነገርኳችሁ ፀጉር እርጥብ ሲሆን ለመሰባበር ቅርብ ነው። ስለዚህም የሚያጣብቅ ሹሩባን ከመሰራት ይልቅ ለላ ያሉ ወፍራም ሹሩባዎችን መሰራት ይመከራል። በዚህ መንገድ ፀጉራችንን ከመነቃቀልና ከመሰባበር ማዳን እንችላለን። ሁልጊዜም ቢሆን ፀጉራችንና የራስ ቆዳችን ላይ የበዛ ጫናን የሚፈጥሩ የፀጉር ስታይሎችን መከተል የሚመከር አይደለም። ነገር ግን ፀጉራችን እርጥብ ሲሆን ደግሞ የበለጠ ትኩረት ልንሰጠው ይገባል። ፀጉራችሁን ከታጠባችሁ በኋላ የምትከተሏቸው የፀጉር እንክብካቤዎች መንገድ በእርግጠኝነት ለፀጉራችሁ ጤንነት ትልቅ አስተዋጽኦን የሚፈጥሩ ናቸው። በመሆኑም ሁልጊዜም ቢሆን ፀጉራችሁን ከታጠባችሁ በኋላ ጥንቃቄ ማድረግን አትርሱ። የፀጉር መሰባበር፣ የፀጉር መንታና የፀጉር እድገትን አለማየት አንደኛው ምክንያት ይህ ስለሆነ በሌላ ቪዲዮ ፀጉራችሁን ከመታጠባችሁ በፊት እንዲሁም ፀጉርን በመታጠብ ወቅት ማድረግ ያሉብንን የፀጉር እንክብካቤዎች ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ላይ አሳውቁኝ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ድርጅቶችና ግለሰቦች ምስሉ ላይ በምትመለከቱት የኢሜል አድሬስ ልጽፉልኝ ትችላላችሁ። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።